በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከመስከረም 26 እስከ ህዳር 6 ዘመነ ጽጌ ይባላል። የተዘሩ አዝርዕት በቅለው የተተከሉ አትክልት ጸድቀው አብበው አፍርተው የሚታዩበት የጽጌ የልምላሜ ጊዜ ነውና። አሰርጎኮ ለሰማይ በከዋክብት ወለምድርኒ በስነ ጽጌያት ግብረ እደዊ ከአዳም እግዚኦ እያልን ጌታን የምናመሰግንበት ጊዜ ነው። በተጨማሪም የእመቤታችንን ስደት የምናስብበት ጊዜ ነው። ይህስ እንደምን ነው ቢሉ ጌታ በተወለደ ጊዜ ቤተልሔም በእሳት ተቀጽራ አጋንንት ለማየት ሄደው አቅቷቸው ለአለቃቸው ነግረውት እሱም በኪሩቤል አምሳል 4 ተሸካሚዎች አዘጋጅቷልና ተሸክመው ቢወስዱት መላእክት በሐፀ እሳት እየነደፉ አላስቀርብ አሉት። የኔን ስልጣን ያንተን መንግስት የሚነጥቅ ንጉሥ ተወልዷልና ልብስ ቀለብ እሰጣለሁና ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት ሰብስቡልኝ ብለ ፍጃቸው ከነርሱ አንዱ ይሆናል ብሎ ወደ ሄሮድስ ላከበት። በዚህ ጊዜ መልአኩ ዮሴፍን ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ፣ ተነሳ ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ ብሎት ወጥተው ሄደዋል። ሄሮድስም አዋጁን አስነግሮ ያላቸው ልጆቻቸውን የሌላቸው ልብስ ቀለብ ለመቀበል እየተዋሱ ሲሰበሰቡ እየተቀበለ 14,000 ከ4,000 ሕፃናት አስፈጅቷል። የማቴዎስ ወንጌል ምዕራፍ 2 ቁጥር 16። ከዚህ በኋላ ወደ ግብፅ ወረዱ ብለውት 4 ቤት ጭፍራ ሸልሞ ይዛችሁ ያመጣችሁልኝ እንደሆነ ሙሉ ሽልማት እሸልማችኋለሁ ብሎ ሰደደ። እነርሱም ከጊጋር መስፍነ ሶርያ ቤት ሰንብተው ሄደዋል። የዮሴፍ ልጅ ዮሳ ታሞ ወደ ኋላ ቀረት ብሎ ነበርና የጊጋር ብላቴኖች ይዛችሁ አምጡልኝ ብሎ ጭፍራ ሰደደ ሲሉ ሰምቶ ወጥቶ እየሮጠ ሲሄድ ሰይጣን ከመንገዱ ቆይቶ ምንት ያረውፀከ ከመዝ ምን ያስሮጥሃል አለው። ሄሮድስ ዘመዶቼን ያዙ ብሎ ጭፍራ ሰደደ ሲሉ ሰምቼ ይህን ልነግራቸው አለው። ያዘነለት መስሎ እነርሱማ ቀድመውህ ሄደዋል፣ እስካሁንም ገለዋቸው ይሆናልና አትድከም፣ ተመለስ አለው። ከሞቱም እቀብራቸዋለሁ ካሉም እነግራቸዋለሁ ብሎ ትቶት ሮጠ። እመቤታችን ዮሴፍ ደክሟቸው አረፍ ብለው ሰሎሜ ጌታን ስታጥበው አግኝቷቸው እናንተ ሄሮድስ ይዛችሁ አምጡልኝ ብሎ ጭፍራ ልኮ ከዚህ ተቀምጣችኋል አላቸው። እመቤታችን ደንግጣ ጌታን ከሰሎሜ ተቀብላ እንባዋ በፊቱ ላይ እስኪወርድ ድረስ አለቀሰች። ጌታም ዮሳን አመጣጥ መልካም ዋጋ የሚያሰጥ ነበር፣ ነገር ግን እናቴን ስላስደነገጥካት በዳግም ምጽአቴ አስነስቼ ዋጋህን እስክከፍልህ ድረስ ይህን ድንጊያ ተንተርሰ ተኛ ብሎት ከዚያው ድንጊያ ተንተርሶ ድንጊያ መስሎ ቀርቷል። ከዚያ ተነስተው ሲሄዱ ደረሱባቸው።
አንዲት የሾላ እንጨት ተከፍታ ከነጓዛቸው ከነአህዮቻቸው ሰወረቻቸው። እኒያም አህዮች ከውስጥ ሆነው ሲያናፉ እየሰሙ ሲፈልጓቸው ሰንብተው አጥተዋቸው ተመልሰዋል። ከዚያ ወጥተው መንገድ ጀመሩ። አህዮቹ ለመንገድ የማይመቹ ቢሆኑ አምስቱንም ድንጋይ አድርጓቸዋል። ወአማጻሕቅው አዲ እንዘ ያሐልፍ በፍኖቱ አይባነ ረሰዮሙ ለአግማል አምስቱ እንዳለ ደራሲ። ወደ ግብፅም በገቡ ጊዜ ተራሮች ኮረብቶች ሰግደውለታል። ምይረ ትትፌሳ ሶበተ ሐዘን ለሕፃን ወላዲቱ ርእያ ዘገብረ ተአምረ ውስተ ደወለ ግብፅ አመባአቱ አንፈርአጹ አድባር ወሰገዱ ሎቱ እንዳለ ደራሲ። እመቤታችን ልመና ሄዳ ሰይጣን እየተከታተለ የሰውን ልብ አጽንቶባት የሚዘከራት አጥታ እያዘነች ብትመለስ ሰብአ ሰገል ያመጡለት የወርቅ ጫማው በሌባ ተወስዶ አግኝታ ሄጄም ላላገኝ የልጄን ጫማ አስወሰድኩ ብላ አምርራ አለቀሰች። ጌታም ሐዘኗን አይቶ ከዓለት ውሃ አፍልቆ አጠጥቷቸዋል። ሰሚኦ ሕፃን ለእሙ ገአራ ባረከ ኮኳ ወአንቃ ማየም ታሕተ እግራ ወእምኔሃ ለጸማ ትስተይ አመራ እንዳለ ደራሲ። ወከመ ኢይስተይዋ ሰብአ ሀገር ለይእቲ ማይ አምረራ ወለርሁቃን ፈውሰ ወጥዕምተ ገብራም ይላል። የዚያ ሀገር ሰዎች ቢጠጧት እንደ ሬት የምትመር ለነጋዲያን ለፈላሲያን ግን እንደ ማር የምትጣፍጥ ፈውሰ ሥጋ የምትሰጥ አድርጓታል። ከዚህ በኋላ ቁራሽ ሊለምኑ ከትዕማን ቤት ሄዱ። ትዕማን የእመቤታችንን ደም ግባት አይታ ከወዴት መጣሽ አለቻት። ከይሁዳ ምድር የተሰደድኩ ነኝ አለቻት። አመለ ክፉ ብትሆኚ ነው እንጂ እንዳንቺ ያለች ቆንጆ ከመጋረጃም አትወጣም ነበር አለቻት። ዮሴፍ ተናዶ ካለሽ ልትሰጪን ከሌለሽም ካለበት ያደርሳችሁ ልትይን ሲገባ እንዲህ ያለ ስድብ ምን ያደርግልሻል አላት። ኮቲባ የምትባል ወደል ባሪያ ነበረቻት። ወጥታ እርሱን በጥፊ መታ ጌታን ከመቤታችን ነጥቃ ከምድር ጣለችው። እመቤታችን እያለቀሰች ልታነሳው ስትል ህድጊዮ ያርየነ አምላክናሁ ተዩ አምላክነቱን ይግለጽ አላት። ትዕማንና ኮቲባን ምድር ተከፍታ ውጣቸዋለች። ቤተሰቦቿም ጦጣና ዝንጀሮ እየሆኑ ውሾቻቸው እያባረሯቸው ወጥተው ሄደዋል። ጎረቤቶቿም እንዲሁ። እነርሱ ከቤቷ ገብተው መንፈቅ ያህል ተቀምጠዋል። ከመንፈቅ በኋላ መልአኩ መጥቶ ወጥታችሁ ሂዱ አላቸው። በረሃውን ሲሄዱ ጥጦስና ዳክርስ አግኝተዋቸው ሰብአ ሰገል ያመጡለትን ስረወ ቀሚስ ገፈው ወሰዱት። ጥቂት እልፍ ብለው ጥጦስ እኒህ ሰዎች የቤተ መንግሥት ሰዎች ይመስላሉ፣ አሳዘኑኝ፣ እንመልስላቸው አለ። 6 ቀን ያህል ጠፍቷቸው በሰባተኛው አግኝተዋቸው ነበርና ይህን ያህል ደክመን ደግሞም ተራው የኔ ነው አይሆንም አለ። ከቤተልሔም ጀምሮ በነጠቀው ቀይሮ መልሶላቸዋል። እመቤታችን ይህን ሲመካከሩ አይታ ሌባ ነጥቆ ቶሎ ይሰወራል እንጂ ቆሞ ይማከራልን? ልጄን ሊገሉብኝ ነው ብላ አምርራ አለቀሰች። ጌታ ኢይትካው ደምየ ዘእንበለ ዕለተ ዓርብ ከዕለተ ዓርብ አስቀድሞ ደሜ አይፈስምና አታልቅሺ። እኒህም ሁለቱ በዕለተ ዓርብ በግራ እና በቀኜ ከኔ ጋር ይሰቀላሉ።
አንዱ የኔ አንዱም የዲያብሎስ እድል ፈንታ ጽዋ ተርታ ነው ብሎ አጽናንቷታል። በግብፅ በረሃ የዞርሽ የበረሃው ሙቀት ነዳድ የሌሊቱ ግርማ ከባድ። ጥጦስ ጌታን አቅፎ ሰይፉን እየተመረኮዘ ሲሸኛቸው ሰይፉ ተሰበረበት፣ አዘነ። ኦ ጥጦስ አስተጋብ ስባራተ ሰይፍከ አለው። ሰብስቦ ቢያቀርብለት እንደነበረው አድርጎ ሰጠው። ጥጦስ ደስ ብሎት ዝንቱ ሕፃን እምደቂቀ ነቢያት አለ። ይህ ሕፃን ከነቢያት ወገን ነው። አንተ አዳምን ቀድመህ ገነት ትገባለህ አለው ጌታ። ዳክርስ እውነትም ከነቢያት ወገን ቢሆን አይደል አንተን ቀማኛውን ገነት ትገባለህ ማለቱ ብሎ ዘበተበት። ወሮታውም እንዳይቀርበት ጌታን የታቀፈበትን ልብሱን ቢያጥበው 300 ወቄት የሚያወጣ ሽቱ አግኝቷል። ማርያም እንተ እፍረት በ300 ወቄት ገዝታ የቀባችው ይህንኑ ነው። ከዚህም በኋላ መንደር መንደሩን ሲሄዱ አትኩሮ ያያት ሁሉ ልጇን የሚጣላባት፣ በረሃ በረሃውንም ሲሄዱ ሽፍታ የመጣበት እየመሰላት የልጄ ደም ሲፈስ ከማይ እኔን ባስቀደመኝ ይእቲ ትበኪ ወትቤ ቀቲሎትየ ይቅድሙ እምዕራየ ለወልድየ እንዘይትከዐው ደሙ እንዳለ ደራሲ እያለች እያለቀሰች ዋዕየ ፀሐዩን ቁረ ሌሊቱን ረሃቡን ጽሙን ታግሳ 3 ዓመት ከመንፈቅ በስደት ቆይታለች። ራእየ ዮሐንስ ምዕራፍ 12 ቁጥር 1-13። ጌታ እንጂ ኩሉ እሁዝ ውስተ እዴሁ ይነብር ድደ ወይነብር ጠፈረ ይለው የለምን? መሰደዱ ለምንድን ነው ቢሉ ትንቢቱ ምሳሌው ይፈጸም ዘንድ ነው። ትንቢቱ ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ተብሎ ተነግሯል። ጌታችን በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል። ኢሳይያስ 18 ቁጥር 1። ምሳሌው ዮሴፍን ወንድሞቹ ሊሾምብን ሊገዛን ነው ብለው በምቀኝነት ሸጠውት ግብፅ ወርዷል። ኦሪት ዘፍጥረት ምዕራፍ 37 ቁጥር 1-36። ጌታም ንጉሥ ቢባል ሄሮድስ መንግሥቱን የሚነጥቀው መስሎት አሳዶታል። አንድም ወሶበ ይሰድዱክሙ እምዛቲ ሀገር ጉዩ ሀበ ካልእታ የማቴዎስ ወንጌል ምዕራፍ 10 ቁጥር 23። ከአንዲት ሀገር ቢያሳድዷችሁ ወደ ሌላኛው ሀገር ደግሞ ሽሹ የሚል ነውና አብነት ለመሆን ለሰማዕታት ስደትን ለመባረክ ነው። የእስጢፋኖስ ጽጌ ድንግል ማርያም የሰው ሁሉ ጸጋ ክብር ናት ለዓለም። ልጇን ሊገድልባት ሄሮድስ ሲያሰላ ወደ ግብፅ ሸሸች ወጥታ ከገሊላ ከልጄ አስቀድሜ እኔ ልሙት ብላ። ርኅርኅት ናት እሷ ለሰው የምታዝን ዋጋ እንዲያገኙበት ሰማዕታት ጻድቃን
ይኸው ሰጠቻቸው ባርካ ስደትን። ማየ ሕይወት ጌታን ወልዳ ብትሰጣቸው ጥርኝ ውሃ ነሷት አቤት ክፋታቸው። የዓለምን ሲሳይ አዝላ በጀርባዋ እንደምን ይጎስቁል በረሃብ ስጋዋ። ወይ አለመፍራቱ እሾህ ጋሬጣው ስጋዋን ሲቆርሰው ደሟን ሲያፈሰው። ያን ጊዜ በፊቱ የወረደውን እንባሽን አሳስበሽ አማልጅን እኛን። ልጅሽ ያድነን ዘንድ ከዳግም ሐዘን። ለእግዚአብሔር ምስጋና ይሁን። ለእኛም ከእመቤታችን ከቅድስት ድንግል ማርያም ረድኤት በረከት፣ ከቅዱስ ዮሴፍ ረድኤት በረከት፣ ከቅድስት ሰሎሜ ረድኤት በረከት ያሳድርብን፣ አሚን። ከመምህር ህሩይ ኤርምያስ መዝገበ ታሪክ ክፍል 1 መጽሐፍ